ለማስታረቅ የሞከርከው ደግሞ ዋነኛው መንገድ ምንድነው? ሁለቱን ለመለያየት አልባረን ልክ ነኝ። ሁለተኛ ነገር ደግሞ ሁሉ ነገር በተፈጠረበትና በተጋጨንበት ሰዓት ላይ ሩታና ሜሪ ተጣልታችሁ ነበር። ሜሪ ግን የዚህ ቀን ነው የምላችሁ የዚህ ቀን ከሜሪ ጋር ምን ልታደርጉ ነበር የተገናኛችሁት? ከተጣላችሁ በኋላ ካፌ ላይ ተገናኝታችሁ? አዎ ተገናኝተናል። ግን ለምን እንደተገናኘን እናንተ የምታውቁት ነገር የለም። መቼም ለጽድቅ ስራ ትገናኙ ገባሽ? እኔም ነበርኩበት እናንተ ቲም ላይ የሆነ ጽድቅ ነገር ልናደርግ ወይ ደግሞ በጎ አድራጎት ልንሰራ ምናምን አለ የምትገናኙት ካፌ ላይ። ትናንትና የሰራችሁት ቪዲዮ እኛንም ኦዲየንስንም ይዋሻችሁ ነበር ማለት ነው። ለማሳመን ነበረ። ማንን ፈርቶ ሲሸሽ አይተህ ታውቃለህ? የፈለግከውን ነገር አውራ። እሺ የፈለግኩትን ነገር እያወራሁ ሲቀጥል ደግሞ ማለት ነው ሩታ ኤፍሬም እንደማይፈልገው ሁሉ ግንኙነታቸውን አንቺም ከኤፍሬም ጋር አንድ ላይ በመሆን ከዚህ በኋላ ጠንክረሽ ሰርተሽ ሁለቱን ለያይተሽ አብርሃም ወደ ቤት ለመመለስ ነው እየታገልሽ ያለሽው። ጉሩ ሁሉ ታውቃለህ። በጣም ትልቅ ነገር ይዛ የመጣ መስሏል። ለኛ ግን ነገር ትልቅ ነገር ነው። ለአንተ ነው ቀላል የሆነው፣ በእነሱ ህይወት ላይ ግን ይሄ ቀላል ነገር አይደለም። ገባ? አንደኛ ነገር ለአንተ በጣም ጥያቄ አለኝ። ይሄን ነገር ልክ እንደ ጀብድ ሄርሜላና አብርሃምን ማለያየት ፈልጋለሁ ምናምን እያልኩ ጊዜ ታወራለህ እና ወንድሜ የመረጠው ምርጫ የመኖር መብት አለው። ገባ? ሌላ ነገር ነው የሚመስለው። ከዛ ባለፈ ደግሞ ዳኒ ከሄርሜላ ጋር የሆነ ከአብርሃምና ሄርሜላ አብረው እንዳይሆኑ የምፈልግበት የራሴ ምክንያት አለኝ ብለህ አንዳንድ ነገሮች የነገርከው ምክንያት አለ። እሱስ እውነት ነው ወይስ ውሸት ነው? በሌላ ነገር ነው ሄርሜላ የምታስባት እየተባለ ያለው ነገር እውነት ነው ወይስ ውሸት ነው? ነገሩ እየደፋፈነ ነው ያለው። ገባ? በመጀመሪያ ደረጃ ሁለት ነገር ነው የምጠይቅህ። እሱ ደግሞ ምንድን ነው? አንደኛ አሁን ካለንበት ሁኔታ አንጻር በጣም ብዙ ነገር እያሰጋኝ ነው። እሺ ከዚህ በላይ እንደዘረዝርልህ አትጠብቅም ብዬ አስባለሁ። ኮማማ ጉዳይ ነው እያሰጋሻለሁ። የኔ ጉዳይ ነው። ከቀን ወደ ቀን ሁሌ አዲስ ነገር ነው በአንተ በኩል እየመጣ ያለው። ገባ? ስጋትም ብለህ ደግሞ አንተ የዋህ ነህ ምናምን መልካም ሰው ነህ። እንዴት ነው ነገሮችን በጣም ሁሉም ነገር በፖዚቲቭ ሁሉም ነገር በቀና ነገር እየወሰድክ ነው ያለኸው እና ከዛሬ ነገርም ሁሌ አዲስ ነገር እየተፈጠረ ስላለ የኔ እናንተ ሪሌሽንሺፕ ነገሩን ጠንከር ለማድረግ አንድ ሀሳብ መጣለኝ። እሱ ሀሳብ ደግሞ ምንድን ነው? አንደኛ ቤተሰቦቼን ላስተዋውቅ እፈልጋለሁ። ሁለተኛ ደግሞ ሽማግሌ እንድትልክ እፈልጋለሁ። ያሉትን ይበሉ ፍቅሩ ከረታኝ የወደደ ሟች ነው ይሄ መሽጠፋኝ የልቤን ካገኘው ከተሳካለኝ ለሚያልፋሉ ባልታ እኔ ግደለኝ ባሉ አልኩበት ስሜ እንኳን ቢጠፋ ቃል ኪዳን አለብኝ ፍቅርህን ላልገባ እኮ ነው። ይችኛዋን አልፈልግህም ብለህ ሀታ አልፈልጋትም እያልክ ማለት ነው እሷን የምጠራው ከዚህና ከዚህ ብለህ በዚህ አመት ብቻ ማለት ነው ብላና ቆሻሻ የለማይጭ አዳምጪ። አግባኛለች፣ ቀለበት አርግልኛለች፣ ሽማግሌ ላካለች። እንግዲህ እሷን አጥበቃ እሱ ስትጀግናን የሩታን ፎቶ ሳይለጥፍ የሩታን ስም ሳይጠሩ ማለት ነው እነሱ የቡታጀራ ሁለት ሰው በቀር የቡታጀራ እንትን ዩቲዩበሮች ማለት ነው። እስቲ የሩታን ፎቶ ሳይለጥፉ የሩታን ስም ሳይጠሩ እስቲ በራሳቸው ስራ ይስሩ። እነዚህ ቆሻሻ ለማኞች ማለት ነው። ለማኝ ልጅ እንደው አላህ ይጨርሳችሁ። ፈጣሪ እንደው የሆነ ነገር አውርዶ ማለት ነው ቅዘን ለቆባችሁ ይጨርሳችሁ። እናንተ የዙሙ ገዳፊ ባለጌ አሳዳጊ በደላችሁ ቆሻሻ ልጅ ሩታ እያልክ በዚህም እንትን ሰበብ እየፈለክ ሩታ እናቴ ነገሩ ድራማ ነው። አትናደጂ፣ ነገሩ ድራማ ነው። አትናደጂ። ለአረኔ አልናደድም ልንገረው ብዬ ነው። አረኔ አውቃለሁ እኔ ውስጥ እኔ ድራማ ነው እንጂ ሪል ላይፍ ነው። አንድ ሰው ሀሳብ ሲሰጥ አትግቡ። አንድ ሰው ሀሳብ እየሰጠች አይደል? ዝም እኔ ልነግረው ነው። ለምን አባቱ ነው ፎቶዋን የሚለጥፈው? ለምንድን ነው የሚጠራት? እሷን ጋር ለምን አይመጣም? ያችኛዋን ለምን ትርፍ የላትማ። በሱ ቤት እኮ ራሳቸው ሁለታቸው ብቻ ይሰሩ። ሩታን ጠርቶ ሁሌም በሱ ቤት ቪዲዮ ሲለቀቅ ሩታን ጠርቶ የሩታን ፎቶ ለጥፎ አንተ ለማይማ ነው ካለሳ ባይረላ አይወጣማ። ለዛ ነው
ለማኝ ማን ይሄዳል? ማንም ቆሻሻ ታደገ የበደለው ነው። ያቺ እኮ ትናንትና የለመነች ነበረ፣ በሽማግሌ ላክ ብላ የለመነች ነበረ። ትርፍ የላትም እኮ እሷ ትርፍ ስለሌላት ነው። እኔ ግን የገረመኝ ምን አይነት እናትና አባት ነው አላት። እኛ የምናውቀው ወንድ ልጅ ነው ሽማግሌ ልካለ መሲ እናቷም የሰው ባል ሩታ እዛ ከሀገራቸው የተበረረችው የሰው ባል ስታማግ ወደ ላይ ውጭ ፈጃጅ ሳይሆን አይቀርም። እናቷ ባለጌ የሆነች ሴት ናት። እንደዚህ ባለጌ የሆነ ሰውን የምታስብ የእኛ ሀገር ሴቶች እንኳን አሰደብችው ይቺ ባለጌ ማሬ። ሴቶቹ ተዋረድን እኮ እንደ ኢትዮጵያ በጣም እንደ ኢትዮጵያ እኮ ተዋረድን ማሮች። የተገራየን ሴቶቹ ሽማግሌ ላክ ብለው ወንድ የምትለምነው እንደ ኢትዮጵያ ተዋረድን። ይችል በላይተር ነበረ እምሷን ማቃጠር እሷን በላይተር ነበረ እምሷን ዳርዳር ቁም ልብ ማድረግ ይች ሴት ባለጌ ናት በጣም ባለጌ። የኛ የተቀብራራ የበረንዳ አዳሪ ሳይሆን ከበረንዳ አዳሪ ሳትወለድ አይቀርም እንጂ ቤተሰብ ያላት አይመስለኝም። ማሪ በረንዳ አዳሪ እኮ አይን ይፈራል እንዴ? አታለም እናትና አባት ከሌለው ምን ይፈራል? ምን ይፈራል? በረንዳ አዳሪው ደህና በረንዳ አይቶ ነው የሚያድረው። ደህና በረንዳ ላይ አይቶ ነው የሚተኛው። ደህና በረንዳ ላይ ነው ቁጭ ብሎ የሚበላው ጥላ ነው የሚያርፈው። እንዴ ምን ሆነሻል ማለት ይች እኮ ጅብ ናት። ጅብ አሁን ያገኘውን ጥንቡን ኩላ ለሚበላው እሱ ያገኘው። ግን የገረመኝ ሩታ ለምንድን ነው የማትተው? ኡፍ እኔ ያስጠላኝ ለመቼ ቀራች? አሁን ማለት ነው እየደረሰ ታይዳችሁ። አንዴ አዳምጡኝ ጉዶቼ ማሮቼ፣ ይቅርታ ካቋረጥኳችሁ። ሩታ ወደ ላይ ታወጣላችሁ እቺን ማለት ነው መሲን ምንም ስልጣን የለኝም። የት ነው የምናወጣት? ካለሽ ወደ ላይ እኔ ጎን ትቀመጥ ፈልጋ ነው እሷ። አትሆንም በእጅ አይደለም በእጅ አወሩ ጊዜ በቃሽ። ተጫወቱ እንደዚህ አንቺ ሳይው ማስረጥ እሱ እኮ ዳኒ ነው እየጠራት ዛሬ ዳኒ ነው እየጠላት እሱ ማነው እፍረት ገላ የወንድ እፍረት ገላ በአደባባይ ነይና ያዥ እየተባለ የወንድ እፍረት ገላ ልጅ እያስለመደችንማ ያዙ እያለ እኮ ነው እያስለመደችን ያለችው። እንደዚህ አይነት ሴት ዘህየህልክ ማለት ነው። ለምን አባትህ ነው እንትን የምትለው ይችኛውን የምጠራ አንተ ግን ማለት ነው ለማኝ ልጅ። እስቲ አንተ ጀግና ነህ። እሷን ብቻ የእሷን ፎቶ ለጥፍና እሷና አንተ ስሩ እስቲ በቤትህ። ለማኝ ልጅ ሁሌ የሚችል ልጅቷን ጠርተህ ከምመጣ ለምን አባትህ ተጠራታለህ? እስቲ አለሷ ቪዲዮስ አታይቅማ ንግግር ሴት መሳም ሴት እንደ ውሻ መላስ እንጂ የት አባትህ ታውቃለህ? ማመተው ወደ አንተ ለማኝ ልጅ ፈጣሪ ድፍት ያርግልና አሜን። ቆይ ዳኒ ነው ሩታ እርግፍ አድርጎ ብትተው ስራ የራሱ የለውም። አንቺ ሩታ ትበይ ዳኒ ነው የጠራት። በስልክ ጠርተዋት ነው። ስነ ስርዓት ያዙ። አይታችሁ አፈርዱም እንዴ? እኔ መሄድ የለባትም። የእሱ ቤት ውስጥ መገኘት የለበትም። እናንተ ደግሞ ሩጣችሁ አይቷን ነው የምንነኩት። ለማኙን እስቲ እሷን ሳይጠራ እየስራ አራሷ ምንድነው የምትወጡ? እስቲ ስራ ልጅ ምን ታርም ሳይጠራ አንደኛ የልጅ አባቷ ነው ሳይጠራ አረ እንደዚህ አይነት ልጅ አባት ገደል ይገባ። ሴት ማለት እንጂ አልጋ እንደዚህ አዳምጡ ነገር ነገራችሁ። እዚህ ጋር መጣችሁ የልጅ አባታችሁ ወደ ይጅልት የጀለጠ ማለት ነው። ይሄ ነው የልጅ አባት የሚናገሩትን አያውቁትም። ሩታ ዛሬ ያጠፋችው ጥፋት የለም። ጠርታዋት ነው የሄደችው አይደል? እሷ ማለት አንሰራችሁ ይወጣችሁ። እኔ ልንገራችሁ በሱ ቤት ሄደች ማለት ነው። ዝም ብላ አይደለም የሄደችው። እሱን የሚያምኑት አባርኮ